የምር ለቲክቶክ እንደምትበዩ ጨርሻለሽ ትበያለሽ? ለመጀመሪያ ቀን ለምግብ እንጀራ ስበላ በጣም ነው ታመምኩ። ግን ደግሞ እኔ በ23 ዓመት እንኳን ነው ልጅ በጣም ብዙ ፈተና ነው በልጅ የሚታየውና እረዳሻለሁ። እሺ ተጀምሯል። ባንቺ በቲክቶክኛ ባን ሲባል ቲክቶክ ነው አይደል? ትዝ የሚለን አካውንቴ ባኖ ነው እንትን ነው ና አይ አውቀዋለሁ፣ ግን ይሄ ዘነዘና ነው መሰለኝ። ሰላም ተመልካቾች እንደምን አላችሁ? ሳምንታችሁ እንዴት ነበረ? እነሆ የአባይ አገልግል ቀኑን ሙሉ እያዝናናችሁ በጉራማይሌ ሰዓታችን ደግሞ ተገናኝተናል። ዛሬም በጉራማይሌ ቆይታችን የተለያዩ እንግዶችን ይዘንላችሁ መተን እንደተለመደው ፈታ ዘና እያለን እስከ መጨረሻ ድረስ ቆይታ የምናደርግ ነው የሚሆነው። የዛሬ እንግዶቼ በሶሻል ሚዲያ የተለያዩ ስራዎችን ሲሰሩ ታውቋቸዋላችሁ። ከዛ በተጨማሪ ደግሞ ቆንጆዎች፣ ጠንካሮች፣ ጎበዝ ሴቶች ናቸው። ዛሬ በጉራማይሌ መድረክ የተለያዩ ሀሳቦችን አብረን ከነሱ ጋር እያነሳን ቆይታ እናደርጋለን። እንኳን ደህና መጣችሁ። ስታምሩ። እሺ እንተዋወቅ እስኪ። መተዋወቃችንን ካንዳችሁ ልጀምር። ፊት ለፊት ስላለሽ ካንቺ እንጀምር። ኖሃ እባላለሁ። ኖሃ ኢትስ በሚባል ቲክቶክ አካውንት ታወቃለሁ። ቲክቶክ ላይ ብዙ ጊዜ እንግዲህ ምግብ በሚያስቀና ደስ በሚል ሁኔታ ስትበይ ነው የምናውቅሽ። አሁን ደስ ግን በልቶ የሚያስመሰግብ የሚባል አይነት ሰውነት አይደለም ያለው። እንዴት ነው ትበይዋለሽ ወይስ ከበላሽ በኋላ? አረ ለቲክቶክ የምር ለቲክቶክ እንደምትበዩ ትጨርሻለሽ? ትበያለሽ? ለቪዲዮ ጨርሰዋለሁ፣ ግድ ነው። እውነት በይ። ከዛ በኋላ ግን ቀኑ ሙሉ ምናምን አልበላ ወይም ኔክስት ዴይም አልበላ። መልካም፣ እንኳን ደህና መጣሽ ና። ቴንክ ዩ። እንኳን እሺ፣ እንቀጥል። እንተዋወቅ። ሰማል ጸጋ ይባላለሁ። ማ? ሰማሃር። አካውንቴ በቅርቡ ነው የከፈትኩት። ስሙ ጸጋይ ይላል። ስሙ ጸጋይ። ምን እየሰራሽ ነው ቲክቶክ ላይ? ምን አይነት ኮንተንት ነው ያለው? ገና እስካሁን አልጀመርኩም፣ ግን በስራዬ ላስተዋውቅ ነው። ባልትና ስራሽን ለማስተዋወቅ ነው አዲስ ነው የከፈትሽው? ባልትና ነው። ባልትና ነው የምትሰሪው? ዋው ጎበዝ። እንዴት ነው ስራ? አሪፍ ነው። እንዴት አንቺ ወጣት ነሽ? ብዙ ጊዜ አሁን ወጣት ስንሆን በእኛ እድሜ ሲሆን ባልትና የመስራት እውቀቱ ራሱ ብዙ የለንም አይደለ? ማሚ ጋር ደውለን ወይ ደግሞ ቤት ደውለን አዘጋጁ ምናምን ነው የምንለው። እንዴት አሰብሽው አንቺ? አይ እናቴ ጋር ነው የምሰራው። ከእናቴ ጋር ነው የምሰራው። ከእናትሽ ጋር ነው የምትሰሪው? ስለዚህ ባልትናውን የምታዘጋጁ አንቺ ነሽ ወይስ እናትሽ ናት? አብረን ነው የምናዘጋጀው። አብራችሁ ነው የምታዘጋጁት? እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆይሽ። ዛሬ እስቲ እናንተ የቡድን ተቀናቃኝ ሆነው ደግሞ ከፊት ለፊታችን የቆሙትን እንተዋወቃቸው። ከማል ጀምር። ከሷ። እሺ፣ ቀጥል። አፎሚያ እባላለሁ። አፊ ባይትስ ወይም ደግሞ አፊ ሪቪው በሚል ስም ቲክቶክ ላይ ፉድ ኮንተንት እየሰራሁኝ ይገኛለሁ። አዎ፣ አንቺ ራሱ እንዴት ነው ቲክቶክ ላይ? አንቺ እንኳን ትንሽ ሞላ ብለሻል። ከቲክቶክ በኋላ ነው በፊትም ነው? አይ ከቲክቶክም በፊት ትንሽ ሞላ እንዳልሽ ነው። እሺ እንተዋወቅ። እኔ ኤልሻዳይ ሽመልስ እባላለሁኝ። ቲክቶክ ላይ ሊፕሲንግ ኤንድ ፕሮሞሽን ስራ ነው የምሰራው። ጊዜ ነው የጀመርኩት ቲክቶክ። ስለዚህ ሰውን በሊፕሲንግ በፕሮሞሽን ምናምን በደንብ ፈታ ዘና እያደረግሽ ነው? ኦፍኮርስ በደንብ። መልካም ተመልካቾቻችን፣ የዛሬ እንግዶቻችን እነዚህ ናቸው። ከዚህ በተጨማሪ ግን ሌላ የምናወራቸው የተለያዩ ሀሳቦች ይኖራሉ። እንደ መጀመሪያ ግን ወደ ውድድራችን እንግባ። የጉራማይሌ ውድድራችን እንደሚታወቀው ሙሉን ጥያቄ ያለምንም መሳሳት የመለሰ ቡድን የ25,000 ብር ተሸላሚ የሚሆንበት ውድድር ነው። ከዛ በተጨማሪ ግን በመለሱት ጥያቄ ልክ አሸናፊ የሆነው ቡድን ይሸለማል ማለት ነው። መጀመሪያችን የምናደርገው ምስልን ከምስል መደመር ከሚለው ጥያቄያችን ነው። ዝግጁ ናችሁ ለመጀመር? እሺ፣ መተዋወቁን በገዛ ፍቃዴ ከነሱ ቡድን ስለጀመርኩኝ ጥያቄውን ከማን ልጀምር? እንደፈለግኩ ነው። ስለዚህ እሺ ከነሱ እንጀምራለን። የመጀመሪያው በጉራማይሌ ምስል ከምስል ጥያቄያችን የምናደርገው ይህ በስክሪኑ ላይ የምትመለከቱት ምስል ከምስል አንድ ላይ ሲደመር ምንድን ነው የሚለውን ነው። ምንድን ነው? እሱ ምንድን ነው? ሰምሃሪ ሚዛን ነው። ዘነዘና አንቺ ስራ ጋር ይገናኛል አይደል እንዴ? እሺ ሰዓታችሁ እየሄደ ነው። አንድ ላይ ፓትራ ሚዛን ነው። ሚዛን ሌላ ስም አለው አይደል እንዴ? ሰዓታችሁ እየሄደ ነው። ሰዓታችሁ አለቀ። እነሱ ደስ ብሏቸው በደስታ እየጠበቁ ያሉት እንዴት እንደሆነ ልነግራችሁ አልችልም። እሺ የእነሱ ሰዓት አልቋል። መልሱ። ምን ሊሆን ይችላል? ክሊዮፓትራ።
ክሊዮፓትራ ነው። በትክክል ተመልሷል። አላያችሁትም እንዴ ቲያትሩን? አይ እኔ አውቀዋለሁ ግን ይሄ ዘነዘና ነው መሰለኝ። እንዴ ሳይታሹ በምን በኩል ይሄ ዘነዘና? አረ ሳይት ሰስቸሎክ ግን እኮ እሷ እየነገረችሽ ነበረ። ይሄ ሚዛን ነው አይደለ እያለችሽ ነበርና ስለዚህ የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ክሊዮፓትራ ነው። በሁለተኛው ቡድን ተመልሷል። የእነሱን ጥያቄ ስለሆነ የመለሳችሁት አሁን ደግሞ ወደ እናንተ ነው የምንመራው፣ የራሳችሁ ጥያቄ ማለት ነው። ይህ በስክሪኑ ላይ የምትመለከቱት ምስል ከምስል ነው። አንድ ላይ ቢደመር ምን ይሆናል? ማጀት ማጀት። ይሄንማ መመለስ አለብሽ። ማጀት በትክክል ተመልሷል። ከአንዳንድ ነው በቃ እየመራችሁ ነው። ማጀት ግን ከምግብ ጋር ስለሚያያዝ ብዙ ጊዜ ስትበይ ሰርተሽ ነው ወይስ ቀርቦልሽ? እናቴ ነች የምትሰራልኝ። እናትሽ ናት የምትሰራልሽ? አንቺስ እንዴት ነው ሙያሽ? እችላለሁ ግን ባለሙያ መባል አይነት ሰው አይደለሁም። ግን ለራሴ እችላለሁ። ለራስሽ ትችያለሽ? ምናልባት እንደ እናቴ ሰዎች ደስ ብሏቸው እንትን ብለው ላይበሉ ይችላሉ እንጂ ለራሴ እችላለሁ። እናትሽ ግን ባለሙያ ናት። በቃ ሁሉም ሰው ደስ ብሎ ነው የሚበላላት፣ ምግቧ ይጣፍጣል ምናምን። በጣም። አንቺ ግን ትሰሪያለሽ? ግን እሰራለሁ። ትሰሪያለሽ? እውነት? አንዳንዴም ቢሆን በቃ ዋናው መቻሉና መስራቱ ነው። ስለዚህ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ከምስል አንድ ላይ ቢደመር ምንድን ነው? እጇን ያዘች እንደዚህ በቃ። እሺ ልክ ነሽ። ጋጥንት ምንድን ነው? ጋቡን ግን አላውቀውም ማለት እንዳልጠይቃት እራሱ ተመልሼ መጥቼ ግን አላውቀውም። ጋቡን ነው። በትክክል ተመልሷል። ያው ጋቡን ማለት አንድ ሀገርም ነው። ከዛ በተጨማሪ ደግሞ ወንዞች መሬት እንዳይሸረሽሩ እንደ እርከን ይሄ ገደብ የሚሰራበት ሽቦ አለ፣ ድንጋይ ተደርጎ አይደለ? ያ ጋቦን ይባላል፣ ሽቦ ማለት ነው። ስለዚህ አሁን ጋቦን ግልጽ ነው። እንቀጥላለን። እሺ ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ምስል ከምስል አንድ ላይ ቢደመር ምን ይሆናል? ምንድን ነው? ኤልሹ ባቄላ ነው። ባቄላ እሺ አፎሚና ኤልሹ ያላችሁ 13 ሰከንድ ነው። ምን ሊሆን ይችላል? ባቄላ ቢ አይደለም፣ ሌላ ሞክሩ እስኪ። ባቅላባ እንዴት ሆኖ? ይሄ ላባለው ያላባለው ያባቅላ አይደለም፣ ሌላ። እሺ አልተመለሰም። ሰዓት አልቋል። አልተመለሰም። ወደዚህ ቡድን ይመጣል። እነሱ ካልመለሱት ምን ሊሆን ይችላል? ባቄላና ባን የመጀመሪያን ቃላቶች። እሺ እንዴት ሆኖ? ባቄላና ንብ ባን ነገር ባንቺ በቲክቶክኛ ባን ሲባል ቲክቶክ ላይ አይደል ተዘይም አካውንቴ ባን ሆኖ እንትኖ ነው እንደዛ። ጥሩ ሀሳብ ነው ግን ን ሳይሆን ሙሉ ንብ ነው እዚህ ያለው። ስለዚህ እንደዛ አይሆንም። የዚህ ምስል ከምስል ምላሽ የሚሆነው በሁለቱም ቡድን አልተመለሰም። ቢንቢ ነው። ቢን ስለዚህ ቢንቢ ምላሻችን ነው የሚሆነው ማለት ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት ምስል አንድ ላይ ቢደመር ነው። ምንድን ነው? ቲክቶክ። ዋው የሚገርም ነው። እንዴት መለስሽው? ይሄንን ትገምቱታላችሁ ብዬ አላሰብኩኝም ነበረ። በእርግጥ ፖድካስት ልል ነበር ግን ቲክ ከሆነ በቃ ቶክ ነው የሚሆነው። ያ ቶክ ነው ሊሆን የሚችለው ብለሽ ነው። መልካም። ይሄንን መመለስሽ ራሱ እንደ አንድ ቲክቶከር የሚያስብል ነው። እሺ እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ምስል አለ። አንድ ላይ ብንደምረው ምን ሊሆን ይችላል? ማንኪያ። ማንኪያ። አልተቻሉም የዛሬ ተወዳዳሪዎች። ማንኪያ እንዴት አሰብሽው? ማንኪያ ሊሆን ይችላል። መጀመሪያ ስማይል ነበር የመሰለኝ ግን
ማን መጣልኝ? አዎ እዛ ጋራ ኪያለስ ኪያን አይታችሁታል ፊልሙ? አዎ በጣም ቆንጆ ፊልም ነው አይደለ? አይደለም እንዴ? አዎ። እሺ ስለዚህ ማንኪያ በትክክል ተመልሷል። የመጀመሪያው ዙር ምስል ከምስል ጥያቄያችን እዚህ ጋራ አብቅቷል። በዚህ በነበረን ቆይታ በጣም ቆንጆ ፉክክር የታየበት ነበረ። አሸናፊ የሆኑት ቡድኖች ግን የሚሆኑት እሷ አብረን ልናጨበጭብ በቃ እንዲህ እጇ ራሱ ተዘጋጅቷልና ላሳፍራት አልፈለኩኝም፣ ግን ደግሞ እነ ኤልሹ ነው ያሸነፉት። እንደው አሳዝነኝ ራሱ በቃ ወደዚህ ብል ደስ ይለኝ ነበር። አይዞሽ ግን ገና በጣም ብዙ ዙሮች ስላሉ አብረን እናጨበጭባለን ወደዚህ መጥቼ። እሺ የመጀመሪያውን ዙር አሸንፋችኋል፣ እንኳን ደስ አላችሁ። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። ሁለተኛው ዙር ውድድራችን የሚሆነው ደግሞ በምልክት ማስረዳት ነው። በምልክት ማስረዳት ላይ ከሁለታችሁ አንዳችሁ እዚህ ጋር ትመጣላችሁ። ቦታው ላይ የቀረው ሰው እዚህ ጋር ለመጣው ሰው ስክሪን ላይ የሚመለከተውን ነገር በምልክት ያስረዳዋል ማለት ነው። የመጀመሪያችንን ከአሸናፊዎች እናድርግ። እስኪ ማን ወደዚህ ይምጣ? ሳታስረዳ። እሺ እንጀምር። ዝግጁ? ዝግጁ። እሺ የመጀመሪያ ጥያቄያችን አፍ ማንቀሳቀስ አይቻልም። በደንብ አሳያት። ያለሽ ይኸውልሽ 10 ሰከንድ ብቻ ነው። ሞክሪ። ቁጭ ማድረግ፣ ማስቀመጥ። ሰዓት አልቋል። ምንድን ነው እያሳየሻት ያለሽ? ፈረስ አልገባኝም። እንትን ፈረስ ነው በነገርሽ ላይ እያሳየችሽ ያለችውና እኔ በደንብ እኮ ነበር የሚመቸው እንደ አይደለ እና እኔ ግራ ገባኝ እኮ ምን እያሳየቻት ነው? ሌላ ነገር ነው ስክሪኑ ላይ ያለው። ራሱን ነው የምታሳያት። ይደገም አንድ ድል በደንብ አሳያት። ነፃ ሆነሽ እዚህ ጋርም ከፈለግሽ ውጪ ምናምን እንደውም አንቺ እኮ ዛሬ በደንብ ይመች ነበር። እሺ እንቀጥል። እሺ ሞክሪ። አንቺ ደግሞ ሞክሪ በደንብ። እሺ ዝም ብለሽ አትሊስት ትክክል ትይ ይሆናል። ቡና አይደለም። በአፍ ማንቀሳቀስ አይቻልም። አፍ ማንቀሳቀስ አይቻልም። ኖ ቡና አልተመለሰም። ሰዓት አላለቀም ግን አልተመለሰም። ምክንያቱም ቡና የሚለውን በአፍሽ ነው የነገርሻት። ስለዚህ አይሆንም። እንቀጥላለን። ቀጣይ ይሄው መስመር ሞክሪ። ሌላ ባክግራውንድ ሌላ መስመር ሌላ ከመስመር ሌላ አይደለም ብላለች። መስመር አይደለም። ግድግዳ ሌላ ግድግዳ ሌላ ሰሌን አይደለም። አይዞሽ በቃ ግድግዳም አይደለም ሰሌንም አይደለም። እዩ አጥር። እሺ እስኪ ደግሞ አንቺ አስረጃት አይደለ? ነሽ እሺ አፎሚ እንጀምራ። እሺ ጀምሪ። መውቀጫ እያት ያው አየሽ መዝለል ሰዓት አለቀ። እጅሽ ላይ እንደዚህ እንዳያሽው እዩ። አንቺ እስቲ ምን እንደሆነ ሚዛን ላይክ ባላንስ። እሺ እንቀጥል። ቀጣይ መቅመስ፣ ማቃጠል። ሌላ ሞክሪ። ሚጥሚጣ በትክክል ተመልሷል። የመጨረሻችሁ ነው የሚሆነው። እንቀጥላለን። ኳስ መጫወት፣ ፉትቦል ሞክሪ። ባስኬትቦል፣ እግር ኳስ መጫወት፣ ጎል ማግባት፣ ጎል ማግባት። እሷ ነግራሽ ገብተውላ ነበረ። መረብ ነበረ ግን ችግር የለውም። ማይምጣ
እሷ ትምጣ፣ ወደዚህ ትምጣ እሷ። እሺ ሰማል ዝግጁ ነሽ? እኔ እናት እየፈራሽ ነው እንዴ? ሰማል ያስፈራል። ካሜራ ትንሽ ያስፈራል አይደለ? ምን እናደርግ እንድትደፍሪ በደንብ? እኔ እንጃ። እሺ አይዞሽ፣ ደፈር በይና እንጀምራለን። አሁን ታስረዳሽ አይደለ? እሺ እንጀምር። ሜትር እሺ እንቀጥላለን። ደግሞ የራስሽ ነው የመጣው። ምግብ ሳህን ምግብ መብላት ሰዓት እየሄደ ነው። 5 ሰከንድ ጠረጴዛ ሰከንዳችሁ ሊያልቅ ነው። አለቀ። ሰከንዳችሁ አልቋል። ደርሰሽ ነበረ። እዩ እስቲ እሺ ትሪ ነበረ አልተመለሰም። ትሪ እንቀጥላለን። ቤቢ ያላችሁ 20 ሰከንድ ነው። እየሄደ ነው። ኧረ ቀላል እኮ ነው። ነው አሳየት። እንዴት አየሽ? አንቺ መብላቱ እንጂ መስራቱ ላይ ብዙ የለሽበትም ማለት ነው። እሺ ጨጨብሳ ነበረ እንዴት በጣጥሹም ምናምን። ኧረ ደርሶ ወይ። እሺ ስለዚህ ተቀየሩ። እሺ ሰማሊ ወይ ደህና ነሽ? ደህና ነኝ። ለማስረዳት ዝግጁ ነሽ? እንጀምር። እሺ ስልክ፣ ቻርጀር በትክክል ተመልሰዋል። ቀጣይ ሻወር፣ ዝናብ፣ ልብስ፣ የዝናብ ልብስ በትክክል ተመልሰዋል። የመጨረሻችሁ ነው የሚሆነው። ቀጣይ አፍ ማንቀሳቀስ አይቻልም። ሞኝ፣ በደንብ አሳየት። በደንብ ልብስ ማጠብ፣ ልብሴን አጥፈዋለሁ። ማጠፍ፣ መደርደር፣ ማስቀመጫ። ምን ልብስ ምን ሳጥን ነበረ፣ ግን ደግሞ ጥሩ ነበር የሞከራችሁት። ሁለተኛው ዙር ውድድራችን ይሄንን ይመስል ነበረ። እንዴት ነበር ሰማሊ? አሪፍ ነው። ቆንጆ ነበረ። አዎ ማስረዳት ይከብዳል ወይስ ሰው ሲያስረዳ መረዳት? መረዳት ይሻላል አይደለ? ማስረዳት ትንሽ ይከብዳል። አይ ቆንጆ ነው ያስረዳሽው። አንቺም እኮ ጥሩ ነው ያስረዳሽው። እናንተ ጋራም ቆንጆ ነበረ። ሁለተኛው ዙር ውድድራችን ይሄንን ይመስላል ተመልካቾቻችን። በሁለተኛው ዙር ቆይታችን ደግሞ አሸናፊ የሆኑት ቅድም አይዟችሁ እናጨበጭባለን ብያቸው ነበረ እነ ኑሃ ናቸው። አሁን እናጨብጭብ። አሁን ደግሞ በጉራማይሌ ቆይታችን እንግዶቻችንን ያማከለ አንድ ውድድር አለ። ወደዛ ውድድራችን ነው የምናልፈው። እንግዲህ መግቢያችን ላይ እንደተነጋገርነው እነዚህ ተወዳዳሪዎቻችን በተለይ ደግሞ ከቡድን አጋሮቻቸው አንዳቸው በቲክቶኩ ኮንተንታቸው ምግብን መቅመስ መብላት ስለሆነ ዛሬ ጉራማይሌ ላይ ከመጡ አይቀር ደግሞ ለምን በምግብ አናወዳድራቸውም ብለን የተዘጋጀ ምግብ አለ። ማን ቀድሞ ይጨርሳል የሚለውን ነገር እንግዲህ አብረን የምንመለከት ነው የሚሆነው። ዝግጁ ናችሁ አይደለ? እዛ ላይ እንዳለው እንግዲህ ይሄ ነገር እውነት ነው አይደለም፣ ኤዲት ይደረጋል አይደረግም የሚለውን ለእናንተ ተመልካቾቻችን በቀጥታ ነው እናሳያችሁ። ወደዛ እንለፍ። እሺ ተጀምሯል። ቀድሞ ያሸነፈ ቡድን ነው አሸናፊ የሚሆነው። ወደ መጨረሻ ላይ ካቃታችሁ ምናልባት የቡድን አጋሮቻችሁን ሁለቴ ምናምን አጉርሳችሁ ማገዝ ትችላላችሁ። ከዛ ውጪ ግን ቀድሞ ጨርሻለሁ ያለ ቡድን አሸናፊ ይሆናል። እሺ ውሃችሁ አለ። ከታነቃችሁ ላቅርብላችሁ። ይሄው
አፈሙ ጥሩ እየሄደች ትመስላለች። አካሄዷ ጥሩ ነው። ለማለቅ ትንሽ የቀራት ነው የምትመስለው። ሰማሪ አበራታሽ፣ በርቺ፣ አለሁልሽ። አፈሚ እንዴት ነው? ቆንጆ እየሄደ ነው። ማማ ያሸንፍ ይመስልሻል? እየደረስሽ ነው? እሷ ኧረ አመንሽ እንዴ? ነዋ አለሽ። አይዞሽ ቀስትን እንዳይልሽ። ውሃ አለ፣ ውሃ እየጠጣችሁ ቆጮ ምናምን እንትን ካላላችሁ እሱን መብላት የለባችሁም። እንጀራውን ነው መጨረስ ያለባችሁ። እሺ አልቻለችም? ኧረ እችላለች። ኧረ እባክሽ ማን እሷ ጋር ነሽ? እኛን እናሸንፋ። ሀሳብሽ አንቺ ጋር ነው። እንደጸና ነው። በቃ ይኸው ዋው አፎሚ አያያዟ እንዴት ነው? ያሰጋል ትንሽ። እስቲ እየመጣች ነው ኖሃ። ቀስ ብላ እንግዲህ ልትጨርስ ነው የሚመስለው አሁን አመጣጧ ትንሽ። ያው እዛ ጋ እንጀራ አለ እሱን አውጪው። አዎ በደንብ አበርታቻት። ያለቀ ነው በይው፣ ሊያልቅ ነው። ሁለታችሁም ጋር ሊያልቅ ነው። እሷን ማጉረስ ትችላለች። የመጨረሻዎቹን 2-3 ጉርሻ ማጉረስ ትችላላችሁ። ጎመኑን እያለቀ ነው። ሁለቱም በየአይነቱን ጨርሰዋል። የሚቀራቸው ጎመን ጥብሱ ነው የሚቀራቸው። ኤልሹ መብላት። እሺ ምግቡ ከሳህኑ ላይ ማለቅ አለበት። አልቋል ማለት ትችላላችሁ። ቀድሞ የጨረሰ ቡድን ጨርሻለሁ ማለት ትችላላችሁ። ቀድሞ የጨረሰ ቡድን መጎረስ አለበት። ተናገሪ፣ ጨረሳችሁ? እንዴት ነው? አልቋል። የነ ኤልሹ ቡድን ቀድሞ ጨርሰዋል። ተመልሰን መተናል ተመልካቾቻችን። በጣም አዝናኝ ቆይታ ነበር የነበረው። እኔ እኮ ታጎርሱኛላችሁ ብዬ ስጠብቅ ነበረ። እድል አልሰጠንም፣ ፋታ የለውም። እሺ እንቀጥላለን። ወደ ቀጣዩ ዙር ውድድራችን እናልፋለን። ቀጣዩ ዙር ውድድራችን ስህተቱን ይፈልጉ ነው። ስህተቱን መፈለግ። በስክሪኑ ላይ የምትመለከቱት ምስል አለ። ምን ስህተቶች አሉት የሚለውን ነገር እሱን መፈለግ ነው የሚሆነው። ከዛ በፊት ግን እስኪ የተወሰነ ነገሮችን እናውራ። በተለይ ደግሞ እዚህ ከመጣችሁ አይቀር ከእናንተ ጋር የተወሰኑ ሀሳቦችን ባወራ ብዬ ሳስብ የተወሰነ ያሰብኳቸው ነገሮች አሉ። ከነዛ መካከል ኤልሹ ከአንቺ ጋር እንጀምር እስኪ። እሺ ስትታይ ራሱ ገና ልጅ ነሽ፣ ወጣት ነሽ፣ ጎበዝ ነሽ እና የህይወት መንገድሽ ላይ ደግሞ ብዙ ነገሮች እንዳሉ ሰማሁኝና በተለይ ደግሞ ስለ ልጅ ሰማሁ። አላመንኩኝም። ልጅ አላት ሲባል መች ወልዳ የሚባል ነገር ሰማሁኝና እስኪ ስለሱ እናውራ፣ ስለ ልጅሽ። በተለይ ደግሞ ልጅን በልጅነት መውለድ ያለው የህይወት መንገድ ፈተናው ምን ይመስላል? የሚገርምሽ እኔ የደሴ ልጅ ነኝ። ተወልጄ ያደግኩት ደሴ ነውና በ19 ዓመቴ ነው የወለድኩት። 19 ያ ማለት በጣም በዛ ሰዓት ከባድ ነው ልጅ መውለድ እና የ4 ዓመት ቆንጆ ልጅ አለኝ። አው ፈጣሪ ያሳድግልሽ። አሜን። ያው ልጅ ስትሆኚ ቻሌንጅ በጣም ብዙ ነው፣ ከባድ ነው። ስፔሻሊ በልጅ ያው በልጅነቴ ብዙ ቻሌንጆችን አይቻለሁ። ግን አሁን ላይ በጣም ስትሮንግ ነኝ፣ ጠንካራ ነኝ። ለልጄ ብዙ መስዋዕትነት ከፍያለሁ። ስፔሻሊ ማመስገን የምፈልገው እናቴ፣ ቤተሰቦቼ፣ አባቴ ለልጄ በጣም ከባድ መስዋዕትነት ከፍላለች። እናቴን በጣም እና እናቴ በጣም ነው የምወድሽ። በቃ የተሻለ ደረጃ ደርሼ ቤተሰቦቼ የተሻለ መንገድ ላይ ነው እንትን ማለት የምፈልገውና የሆነ በልጅ አንዳንዴ ግን የሚገርምሽ አም ሶ ሃፒ በጣም ጠንካራ ጎበዝ እናት ነኝ። ልጄም በጣም እወደዋለሁ። በጣም ያው ከቻሌንጅ ያለፍኩበት ስለሆነ ቤተሰቦቼም ከኋላ አይዞሽ እያሉ ነበሩ
እና ባላችሁበት እናቴም አባቴም አያቴም ክፉ አይንካችሁ። ወዳችኋለሁ። አመሰግናለሁ። አይዞሽ አይዞሽ። ከባድ ነው አይደለ? ልጅ በልጅነት ወልዶ ማሳደግ በራሱ በጣም በእርግጥ ልጅ ያበስላል፣ ልጅ ያጠነክራል፣ ልጅ በጣም ጎበዝ ሴት ያደርጋል። ግን በዛ ጎበዝ የመሆን ሂደት ውስጥ የምታልፊው ነገር ደግሞ ቀላል አይደለም የሚሆነው። በተለይ 19 ዓመት ግን ደግሞ እኔ በ23 ዓመት እንኳን ልጅ በጣም ብዙ ፈተና ነው በልጅ የሚታየውና እረዳሻለሁ። ግን ምንድን ነበረ ከባዱ ነገር የነበረው በዛ እድሜ መውለዱ? ከዛስ በኋላ እንዴት ነው ከልጅሽ አባት ጋር አብራችሁ ነው ልጅ እያሳደጋችሁ ያላችሁት ይሄንን ፈተና ወይስ ብቻሽን ነው ነገሮችን እያረግሽ ያለሽ? የሚገርምሽ ልክ 19 ዓመቴ ላይ ነው የወለድኩትና ኢቭን ጡት ማጥባት አልችልም ነበርና እንደዚህ አያቴ ቁጭ አድርጋ ምናምን ነበር ጡት ማጠባው ስልሽ ላይክ ምንም አላውቀውም በዛ ሰዓት ልጅም ነኝ ምንም። ግን አሁን እግዚአብሔር ይመስገን ጥሩ ላይ ነው ያለው። ልጄም አድጓል። የህይወት አጋሬ ላይ ልጄን ራሴ ነኝ የማሳድገው። የልጅ አባት ጋር ተለያይተናል ኦልሞስት ሎንግ ታይም። ግን ጠንካራ ጎበዝ እናት ነኝ። ያው ቤተሰቦቼም ከኋላ አሉ። አግብተሽ ነበር በ19 ዓመት የወለድሽው? ያ አግብተሽ? በ18 ዓመት ያገባው በ19 ዓመቴ በአንድ ዓመቴ ነው የወለድኩት። አሁን 22 ዓመቴ ጨርሼ 23 ዓመቴ ነው። ከዛ በኋላ ከወለድሽ በኋላ ከልጅሽ አባት ጋር አልተስማማችሁም? ተለያያችሁ? ልጅሽን ብቻሽን እያሳደግሽ ነው ያለሽው? አዎ ብቻዬን እያሳደግኩ። የተለያዩ ስራዎችን እየሰራሽ ነው ቤተሰብ ጋር ያለው አንቺ ጋር? አዎ ፕሮሞሽን ስራም እሰራለሁ፣ ንግድም ዱባይ እመላለሳለሁ። ያው ልጄን ለማስተዳደግ ግዴታ መስራት አለብሽ፣ መሯሯጥ አለብሽና እሰራለሁ። ቁጭ አልልም። ስትሮንግ ሴት ነኝ፣ በጣም እሰራለሁ። ሙያም እንዳለሽ ሰማሁ። ከፋርማሲ ጋር የተያያዘ ስራዎችንም ትሰሪያለሽ። ፋርማሲስት ነው የተማርሽው? አዎ ቤተሰቦቼም ፋርማሲስት፣ ያው እናቴም አባቴም ፋርማሲስት ናቸውና እነሱ ጋር እንሰራለን። ሞር ግን የኔ ስራ ንግዱ ላይ ነው የማተኩረው። ዱባይ እመላለሳለሁ። ያው ልጄን ለማሳደግ የግድ ከሰው ጥገኛ መሆን የለብሽም እና ልጄን በዛ አስተዳድራለሁ። እግዚአብሔር ይመስገን፣ ብቻ ተመስገን። አሁን ላይ አሜን አሜን። ብዙ ነገር ሲያልፍ በትንሽ ነገር ውስጥ ያለፈ ይመስላል። ካለፈ በኋላ እንደዚህ ተለቅሶም ተስቆም ሲወራ ያን ያህል ህመሙን አይገልጽም። ግን ደግሞ በዚህ መካከል ከጎንሽ ሁልጊዜም አለ የሚል ቤተሰብ ነውና ልክ ነሽ። ቤተሰብ በጣም እናቴ ስልሽ በቃ በማንኛውም ነገር ቤተሰቦቼ፣ እናቴም አባቴም ኤቭሪቲንግ ፋሚሊዎቼ ከጎኔ ናቸውና ብርታቴን ነው እነሱ። ገባሽ እንጂ ልጅን ብቻ ማሳደግ በጣም ከባድ ነገር ነው በአሁን ሰዓት ስፔሻሊ። ግን አም ሶ ሃፒ፣ በጣም ደስተኛ ነኝ። ልጄም በጣም ደስተኛ ነው። ቆንጆ ልጅ አለኝ፣ በኒያስ ይባላል ስሙ። አንቺን ቆንጆ ስለሽ ልጅሽ ቆንጆ እንደሚሆን መገመት በጣም ቀላል ነው። ስለዚህ ፈጣሪ አምላክ እንግዲህ በልጅሽ እርፍ የምትያደርግሽ ያስደስትሽ፣ ልጅሽ በጣም ቁም ነገር ላይ ይሆንልሽ። ምክንያቱም ከዚህ ሁሉ ልፋት በኋላ ዋናው የሚፈለገው የልጅ ትልቅ ደስታ፣ ሰላም፣ ስኬት ነውና እግዚአብሔር አምላክ እንግዲህ በሱ ያስደስትሽ። አሜን። ቴንክ ዩ። ትዳርስ ከዚህ በኋላ ይኸው እንዳለ እያዩ ነው ካሜራማኖቹ ወደዚህ እግዚአብሔር ያለው አይደል የሚሆነው። የተሻለ ነገር ወደፊት ይመጣል። አሜን ይምጣልሽ። አሜን። እሺ እንግዲህ ከሷ አለፍ ብለን ወደ እናንተ እንምጣና ነዋ ወደ አንቺ ልምጣ። አንቺስ ከትዳር ህይወት እንዴት ነው? ከትዳር ስለመጣን ብዬ ነው ወደዚህ እንጂ አይ አላገባሁም። አላገባሽም? አዎ ገና ነኝ። ለማግባትም ሽማግሌም አላስላክሽም ለማለት ፈልጌ ነው። ትንሽ ትቆይ። ስራ እየሰራሽ ነው ያለሽው። ስለዚህ ስራው ላይ በደንብ ቆያለሁኝ ነው። የምግብ ኮንተንትን ግን እንዴት አሰብሽው? እስኪ ያው ሌሎች እንደዚህ ከኔ በፊት ይሰሩ ነበር። በተለይ ቻይና ምናምን በጣም ይሰሩታል እና በጣም በእነሱ ስለሚያምር እህቴ በቃ ያምርብሻል ስሪው አለችኝና በሷ ኢንፍሉዌንስ ጀመርኩት። ከዛ እንደዛን ይቀጥላል። ታይ ነበር ማለት ነው አበላልሽ ምን ቤት ውስጥ ማለት ለምግብ እንደሚሆን ነው። ለዚህ ኮንተንት ይሆናል ለምን አለች አይደለም። አይ አረ እንደውም ያወፍርሻል ነበር የምትለኝ ሁሉም ሰው። እንደውም በቃ ጀምሪ ትወፍሪያለሽ፣ በጣም መጨመር ፈልጋለሁ። ከ10ኛ ክፍል ጀምሮ እስካሁን ኪሎ አልጨመርኩም፣ 45 ላይ ነኝ እና በጣም ነው ወፍር የምፈልገው። እሞክራለሁ ግን አይሳካልኝም። ሰው መክራንጉ ምናምን በቃ ያወፍርሻል። ስለዚህ በአንድ ድንጋይ ሁለት ወፍ ብለሽ ነበር ጀመርሽው። አንዱን ብቻ ነው የመጣው። እስካሁን ውፍረቱ አልመጣም፣ ገና ነው ይመጣል። ወደፊት እንግዲህ እንጠብቃለን። እሺ በመሀል ደግሞ እናወራለን። ወደ ቀጣዩ ዙር ውድድራችን እንለፍ። ቀጣዩ ዙር ውድድራችን የሚሆነው በዚህ በምትመለከቱት ስክሪን ላይ ስተት መፈለግ ነው እንደነገርኳችሁ። ስለዚህ የመጀመሪያችንን እናደርጋለን። የመጀመሪያችን የሚሆነው ኤልሺ ከእናንተ ነው። አይዞሽ
በርታ። እሺ እንጀምር። ስትሮ በሜትር ነው እየጠጣ ያለው። ስትሮ እንደ ሜትር ነው የተጠቀመው። አንድ ሀብሀብ ላይክ ውስጡ ኤሌክትሪክ ነው። ሀብሀቡ ውስጡ ልክ አይደለም። ሁለት ሶስተኛ በክር ነው ጎማው። ጎማ በክር ሊንጠለጠል አይችልም። ሶስቱም በትክክል ተመልሷል። ሶስቱም በትክክል ተመልሷል። በደንብ ጥሩ አይን ነው ያላችሁ ማለት ነው። እንቀጥላለን አለቻው። እሺ እንቀጥላለን። ቀጣይ ይህ የምትመለከቱት ምስል አለ። አንድ ላይ ጎማው በትክክል አንድ ከቻፕ ማለት ውስጥ ካቻፕ የሚለው ጽሁፉ ልክ አይደለም። ሁለት ባስኬትቦል እነዚህ ባስኬትቦሉ ፍሩት አይደሉም። ስለዚህ ቦታቸው ላይ አይደለም የተቀመጡት። ሶስቱም በትክክል ተመልሷል። ምን አልሽ ተማሪዬ? የኔ እናት እንደው ከስር ስለምታወሪ እኮ እኔ ሐሳቤ ራሱ አንቺ ጋር ነው ያለው። ምን አልሽን? በቃ መለሰችው። ሙሉ ሶስቱንም መለሰችው። በቃ ለሷ ሰጠሽ አይደል? እሺ ሶስቱም በትክክል ተመልሷል። እንቀጥላለን። ቀጣይ ምስላችን የሚሆነው ደግሞ ስህተቱን የምትፈልጉለት ይህ የምትመለከቱት ነው። ምንድናቸው ስህተቶቹ? ፋኑ በቅጠል ነው እየሰራ ያለው። ፋኑ ውስጥ ያለው ቅጠል ትክክል አይደለም። አንድ እና ሰውየው የተኛበት ደግሞ በብሎኬት ነው። ሰውየው ብሎኬት ነው የተተራሰው። ሁለት ላይ የስታንዱ የአሳው ስታንድ ትክክል አይደለም። ላይክ ስታንዱ ይሄ የመብራት ስታንድ ነው እና ለአሳ ሊሆን አይችልም እንጂ አሳ የሚቀመጥበት አይደለም። ሶስት በትክክል ተመልሷል። ሶስቱም ስህተቶች በትክክል ተመልሰዋል። እንቀጥላለን። የዚህ ዙር የመጨረሻ ጥያቄያችን ነው የሚሆነው የነ ኖሃ ቡድን ይህ የምትመለከቱት ምስል አለ። ምን ስህተቶች አሉት? ምን ስህተቶች አሉት? እዛ ጋር ያለ ጠቆረ። ምን ጠቆረ? አይደለም እዛ ጋር ነው። ምንድነው የሚለው? በኳሱ ፋንታ ይሄ ብረቱ መኖሩ የሚጫወቱበት በኳሱ ፋንታ ያለው ትክክል አይደለም። አንድ እዛ መጠለያው ሁለት አለቀብን ሰዓት ሰዓታችሁ አለቀ። እንደውም መጠለያው ትንሽ ያንገራግራል ብዬ ነበረ፣ ግን ደግሞ መጠለያው ተመልሷል። ምክንያቱም ይሄ ክዳን ነው አይደለ? ጉድጓዶች የሚከደኑበት ክዳን ነው። እንደዚህ ክብደቱን ተሸክሞ መጠለያ ሊሆን አይችልም። ሶስተኛ ግን እዚህ ጋር መተኮሻው ላይ ነው እንደ መዝለያ እየተጠቀመው ያለው። ስለዚህ እሱንም ሊሸከመው አይችልም፣ ሊዘልበትም አይችልም። ሶስተኛው ምላሻችን የሚሆነው ይህ ነበረ። አልተመለሰም። ስህተቱን ይፈልጉ ይሄንን ይመስላል። በስህተቱን ይፈልጉ ዙራችን አሸናፊ የሆኑት ቡድኖች የሚሆኑት እነ ኤልሹ ናቸው። እንኳን ደስ አላችሁ ተመልካቾቻችን። እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ። በጣም አዝናኝ ከፍተኛ የሆነ ፉክክር የታየበት ቆንጆ ቆይታን አድርገናል። የነበረን ቆይታ ይህን ይመስላል። ወደ ማብቂያችን ላይ ደረስን። እኔ ተመልካቾችን ከመሰናበቴ በፊት ግን እናንተ እስኪ ተሰናበቱ። ምስጋና ማለት የምትፈልጉት ነገር ካለ እሱም ብለን አብረን በጋራ እንሰናበታለን። ሰማሃልዬ ካንቺ ልጀምር የኔ እናት። በመጀመሪያ ምድርና ሰማይ የፈጠረ ለእግዚአብሔር ማመስገን እፈልጋለሁ። ከዛ እናቴ ያለ አባት ያሳደገችኝ እና አጎቴም እንደ አባት ሆኖ ያሳደገኝ እና ሁሉም ፋሚሊ አመሰግናለሁ። ለዚህ በጣም ነው የምወድ። እንቀጥልሽ። እሺ በመጀመሪያ እግዚአብሔር ይመስገን። በመቀጠል ቤተሰቦቼን፣ እናቴን፣ ወንድሜን፣ እህቴን፣ አባቴን እንደን ከዛ ደግሞ ፎሎወሮቼን አመሰግናለሁ። እናንተንም ስለጠራችሁኝ አመሰግናለሁ። እኛም አክብራችሁ ስለመጣችሁ እናመሰግናለን። ወደ እናንተ ልምጣ። አፎሚ ያው በመጀመሪያ እግዚአብሔር ማመስገን እፈልጋለሁ። ላይክ እግዚአብሔር ከሌለ የሚሳካም ወደፊትም የሚሆን ነገር የለምና እግዚአብሔር ማመስገን እፈልጋለሁ። እንጦጦ ኪዳነ ምሕረት ደግሞ ለኔ በጣም ባለውለታ የረዳቴ ነችና እሷን ማመስገን እፈልጋለሁ። ከዛ በመቀጠል ቤተሰቦቼን፣ እናቴን፣ በተለይ ወንድሜን ህይወት፣ ልዑል ሁላችሁንም ማመስገን እፈልጋለሁ። በጣም ወንድሜ ቢኒያም በጣም አመሰግናለሁ። ሁላችሁንም እና ፎሎወሮቼን
በዙሪያ ያሉትን ሰዎች ምማርበት ምሰራበት አካባቢ ያሉ ሰዎች በሙሉ እናንተንም ማመስገን እፈልጋለሁ። እናመሰግናለን። ቴንክ ዩ። እሺ በመጀመሪያ እግዚአብሔር ይመስገን ማመስገን እንፈልገው እናቴን፣ አባቴን፣ እህት ወንድሞቼን፣ አያቴን ብዙአየሁ ካሳሁን፣ ገብረ ጊዮርጊስ ካሳይ እዚህ ደረጃ ስላደረሳችሁኝ በጣም አመሰግናለሁ። በጣም እወዳችኋለሁ እና በህይወቴ አንድ ምዕራፍ አንድ እድሌ እንዲስተካከልልኝ ያደረገችኝ እመቤታችን ቅድስት ድንግል ማርያም የጊሸኗ ማርያም ህይወቴን በጣም በብዙ መንገድ ስላስተካከልሽልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሙሉ ቤተሰቦቼ፣ ልጄ በኒያስ በጣም እወዳለሁ። አመሰግናለሁ። ስለመጣችሁ ሁላችንም እጅግ በጣም አድርጌ አመሰግናለሁኝ። የነበረን ቆይታ ይሄንን ይመስል ነበረ ተመልካቾቻችን። ዛሬ በጉራማይሌ ቆይታችን አሸናፊ ሆነው ያጠናቀቁት ቡድኖች ኤልሹ፣ አፎሚ አንድ ላይ በጋራ በመሆን ነው። እንኳን ደስ አላችሁ። በነበረን ቆይታ እንግዲህ በጣም ቆንጆ ጊዜን አሳልፈናል። እኛ እዚህ ጋራ ቆይታችንን ብናበቃም የአባይ አገልግል ከእናንተ ጋር አብሮ መቆየቱን ይቀጥላል። ግን ደግሞ አባይን ጉራማይሌ መርጣችሁ እስካሁን አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ሳምንት በሌሎች እንግዶች በሌላ ፕሮግራም በድጋሚ እንገናኛለን። ሳምንታችሁ እሁዳችሁ ያማረ ይሁን።